እንትን መልስ ምን እንደሆነ አላውቅም። ይሄ ነገር ትፈልገዋል አትፈልገውም ወይ የሚለውን ነገርም አላውቅም። አርግዣለሁ አብሻ የምሬን ነው የምርሽ ነው አቤል የምሬን ነው አብሽ በእናትህ እንዳሸሸኝ በእግዚአብሔር እንድትርቀኝ አልፈልግም። ግን ደግሞ አላውቅም ያንተ ፍላጎት ይሁን አይሁን አላውቅም። ቤተሰቦች ይሄን ነገር ይቀበሉታል ወይ አይቀበሉትም አላውቅም። ምናልባት ጥሩ ሁኔታ ላይ ላትሆን ትችላለች። ምንድን ነው የምንለው መስላችሁ? እንኳን ደስ አላችሁ ነው የምለው። እኔ መቼስ ከኔ ምንም እንዳትጠብቁ፣ ከኔ ሌላ ነገር ዙፋን ታወራለች ብላችሁም እንዳትጠብቁ። ምን የሚል የተምራ ደስታ ዘፈን አለ። በእናታችሁ ልዘፍነው ነው እሱ ዘፈን። ይሄ ውድሜ ለሷ በፍቅሩ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ እያለች ነው እንግዲህ ኤርሚና አብርሃም። እንኳን ደስ አላችሁ። በመጀመሪያ እንኳን አረገዝሽ። ግን አንቺ አታሳድጊ ምናምን እንዳትሉኝ። በቃ ልጅ ጸጋ ነው ጋይስ፣ ልጅ ጸጋ ነው። እግዚአብሔር ስጦታ ነው። እግዚአብሔር ሲያምንባችሁ ነው ልጅ የሚሰጣችሁ። እና እኔ ምንም ነገር አልልም። እንኳን ደስ አላችሁ፣ እንኳን ደስ አለሽ ኤርሚ። ብዙ ነገሮች ገና ቪዲዮ አይታችሁ ሳትጨርሱ ብዙ ሰዎች እየመጣችሁ ጽጽፉልኝ ምን ነው ዙፋናት እንዲያስረገዘችው ኤርሜላ ዙፋናት እንዲያስረገዘች እኔ ምን አርግ ነው የምትሉኝ? እኔ ኤርሜላን እወዳታለሁ እና ስላረገዘች ልጠላት ነው? እንደዛ ነው የምታስቡት? ያኔ እንደዛ ነው የምታስቡት? ተረጋጉ። እኔ ነኝ እንደውም ክርስትና እናት የምሆነው ለኤርሜልች ሴት ከሆነች። ኦኬ ጋይስ ግን በነገራችን ላይ እኔ ምን አገባኝ? ለነገሩ የሰው ፐርሰናሊቲ አይመለከተኝም። ሚዲያ ላይ እስከምትደርስ ግን መጠየቅም እችላለሁ፣ ግን ይቅርብኝ አልጠይቅም። ግን ቤተሰቦቼ እኔ የምነግራችሁ ነገርም አለ የሰማሁት ነገርም አለ። ቪዲዮ እስከጨረስ ማየት እንዳትረሱ እና ላይክ ማድረግ እንዳትረሱ፣ ኮሜንት ማድረግ እንዳትረሱ፣ ሼር ማድረግ እንዳትረሱ። የኤርሚ ወዳጆች እንግስቲ ኤርሚ ስላረገዘች ደስ ብሏችኋል? ደስ አላላችሁ? እኔ የእውነቱ ስነግራችሁ ደስ ብሎኛል። በትንጥዬ ደግሞ ምንድነው እሱንም ቪዲዮ እስከጨረስ ታዩታላችሁ፣ ትሰሙታላችሁ። ያኔ ያለብኝ ቅሬታ እናገራለሁ፣ እሱንም ትሰሙታላችሁ። ትክክል ነኝ አይደለሁም የሚለውን አብረን ቼክ እናደርጋለን። የትም እንዳትሄዱ የኔ ፍቅሮች፣ የኔ ማሮች፣ የምወዳችሁ እንትና አይታችኋል። ልጠይቃት ስል ወዲያውኑ በቃ እንባ ነው የቀደማት ማለት ነው። እና አላውቅም ፋሚሊዎች ምን ማለት እንደምችል ከዛም በላይ ደግሞ እኛም ማወቅ አለብን ብዬ አስባለሁ። ለምን አንዳንድ ጊዜ አንዳንድ ነገሮችን ለብቻ ነው የምነግራችሁ። አሁን ይሄ ነገር ቡዜ ከሰማች በጣም ከባድ ነገር ይፈጠራል ብዬ ነው የማስበው፣ እውነቱ ስነግራችሁ። ምክንያቱም መረጋጋት ተረጋጉ ብላለች ማለት አሁን ቀለበት አደረገ ማለት አሁን ያገባል ማለት አይደለም ብላለች። ብዙ እኔ ቤተሰብ ይሄን ነገር ይቀበላል አይቀበልም የሚለው እኔም ራሴ በጣም እያሳሰበኝ ነው ይሄ ነገር ማለት ነው። እና አሁን ጋይስ እኔ በቃ የምፈራው ነገር ምን እንደው ታውቃላችሁ? ምን እንደሚያስፈራኝ ታውቃላችሁ? በቃ ቡዜ እንዳታዝንባት ኤርሚላ ማለት ሌሎቹ ሰዎች ተውት፣ ሌሎቹ በሄዱበት ቦታ የሚለጠፉ ናቸው። ግን ቡዜ ትክክለኛ የአብርሃም ወዳጅ ናት፣ ትክክለኛ የአብርሃም እህት ናት ምናምን እና ታላቃቸውም ስለሆነች ብዙ ነገሮችን አስተውላ ታውቃለች። እኛም ደግሞ እንደ ሰውኛ ስናስብ ማለት ነው ጋይስ ቤተሰቦቼ እና እንዳትወቅጡኝ፣ እውነቱ ስነግራችሁ እኔ አይደለም ማሳድገው እግዚአብሔር ነው የሚያሳድገው፣ ራሳቸው ናቸው የሚያሳድጉት። እኛ ሶሻል ሚዲያ ላይ ያለን ሰዎች አይደለም እናሳድገው። ነገር ግን በችኩላ የተሰራ ቤት በጣም ቶሎ የመፍረስ እንትን አለው። ገባችሁ? የሆነ ነገር በተረጋጋ መንፈስ አስበንበት የሆነ በቃ ቅደንበት ተዘጋጅተንበት ያደረግነው ነገር መልካም ነው። ገባችሁ? ምንድነው መረጋጋት ለሁሉም ነገር ጥሩ ነው እና ትንሽ ያ ነገር ባይፈጠር ባይነኝ። እኔ ግን
ሆነ ነገር ከሆነ በኋላ ለምን ሆነ ብለን ምናምን እንትን አንልም። ግን እኔ ፐርሰናሊ እኔ ጌታ ምስክሬ ማለት ነው ኤርሚ ብታረግዝ እኛ አይደለም ያሳድገው አይደለ እኔ አይደለም ራሳቸው ናቸው የሚያሳድጉት። እሷ ናት የምታረግዘው፣ እሷ ናት የምትወልደው። እኛ ሶሻል ሚዲያ ላይ ነው የምናውቃቸው። እንደ ማንኛውም ሰው እወዳታለሁ ኤርሚን ብታረግዝ ምናምን ደስ ነው የሚለኝ። ገባችሁ? ደስ ምክንያቱም ከአብርሃም ጋር ቀርበት እስካደረገች ድረስ እኔ ብትወልድ ደስ ይለኛል። ገባችሁ? ምንም ደስ ይለኛል። ከዛ እንትን ያለፈ ነገር የለም። ግን እንደ ሰውኛ ሳስብ እንደዛ ይሰማኛል። ቢረጋጋ ነገሮች ምናምን ብዬ አስባለሁ። እንዳትወቅጡኝ እሺ። እኔ ወቀጣችሁ የምትወቅጡኝም እኔ ምንም አይመስለኝም። የተሰማኝን ነገር ነው የምናገረው። መቼስ እንግዲህ በግድ በእኔ ጭንቅላት አስቤ እንደማትሉኝ እርግጠኛ ነኝ። አምሹር ቤተሰብ እንቀጥልስ ያስባሉ እና ማርቲ ይቅርታ ማታ ደውዬ ስላስጨነቅኩሽ ብዙ ነገር ጠየቅኳት። እኔ እንቅልፍ መተኛ ስላልቻልኩኝ በተደጋጋሚ እየደወልኩላት ነበር። እውነት ለመናገር ያኔ ምን መሰላችሁ ይሄ ሁሉ አብርሃም ከብዙ እኛም ጋይስ የኛ ጥርጣሬስ ፋሚሊ የኛስ አናሳዝንም? ወይኔ ምሬን ነው ጋይስ የምሬን እኛ ራሱ ስንት ገባን ስንት እኔ በተለይ ስንት ቤት ደረስኩኝ ለስንቱ ደወልኩኝ በቃ እና ይህን ያህል ደረጃ ድረስ መድረስ አልነበረበትም ኤርሚ አይስዌር ይህን ያህል ድረስ እኛ እንደዚህ እኛ አናሳዝንሽም አብርሃም አያሳዝንሽም ምክንያቱም በጣም በብዙ መንገድ እኮ አብርሃምን መንገር ትችያለሽ በብዙ ነገር ደግሞ የሆነ ጽንሱ ልጅ ገና እኔ አላቅም በዛው ላይ ራሳል እኔ አላወራም እኔ አልፈልግም ምክንያቱም ኃጢአት ውስጥ መግባት አልፈልግም እግዚአብሔር እንግዲህ ይርዳችሁ እንቀጥል ቪዲዮ እንዴት ጥሩ ሰዎች እኮ አጠገብ ዙራሽ ላይ አለ ማለት ምንም ቢፈጠር እኛ ደስታሽን ብቻ አይደለም በደስታ ሰዓት ብቻ አይደለም አጠገብሽ መሆን የምንፈልገው ቶክሻል በችግርም ሰዓት አሁን ባሳለ ከአብርሃም በላይ ቤተሰቦቹ ነው ጋይስ የፈራችሁ ገባችሁ ቤተሰብ በጣም ከባድ ነው ምክንያቱም አብርሃም ያው የመጀመሪያ ስህተት እንዳይደገም በሚል ቤተሰብ በጣም ይፈራል እና ያ ስላለ ነው አብርሃም አሁን ቤተሰቦች ከባድ ነው ጋይስ ቤተሰብ አያገባው ምናምን የሚባል ነገር የለም አባትና እናት ያገባል እህትም ደግሞ ምክንያቱም መጀመሪያ የዛ ጋር የፈረሰ ትዳር አለ ገባችሁ እና ደመቁ እስካሁን ደመቁ ራሱ ለነገሩ አንቺ እንኳን ደመቁ አያገባሽም እጅሽን እንዳትከቺበት አጥበን ነው ምናሰጣሽ ደመቁ ተጠንቀቂ አንቺ ተጠንቀቂ እሺ አጥበን እናሰጣሻለን አንቺ አይመለከትሽም ምንም አይነት ነገር ደመቁ እዚህ ላይ አስተሰጣለሁ ብቲ ውርድ ከራሴ አጥቤ እኔ ነኝ የማሰጣሽ ውርድ ከራሴ ደመቁ ሩታ ኤርሜላ ረገዘች ምናምን ብለሽ አስተያየት ለመስጠት ስትሞክሪ ማለት ነው ወይውልሽ ይሄንን ቪዲዮ ማለት ነው ቲክቶክ ላይ ምናምን አርጹልኝ ለደመቁ እንዲደርስልኝ ያደርጉልኝ እሺ አያገባሽም አንቺ አያገባሽም የሚያገባ እናትና አባት ብቻና በደስታው ቀን ስለነበረች ታላቅ እህታቸው ቡዜ ናት የሚያገባት እንጂ ደመቁ አያገባሽም አንቺ የልጁ አባት የልጁ እናት እንጂ ሚስቱ አይደለሽም አንቺ ላይ አይደለም ሌላ ያስረገዘው ስለዚህ አንቺ ላይ አይመለከትሽም እጅሽን እንዳትከቺ እዚህ ላይ አስተያየት ለመስጠት ምናምን እንዳትሞክሪ በቃ ገባሽ እንደዛ አንቺ ልልሽ የምፈልገው ግን እኔ በቃ ጋይስ በቃ እኔ አሁን በቃ ከማንም ከምንም በላይ ቤተሰብም ያስተውላል የአብርሃም እናትና አባትም ጥሩ ያስባሉ ብዬ አስባለሁ ግን ከምንም በላይ አሁን እያሳሰበኝ ያለው ቡዜ ጋይስ የቡዜ ነገር በጣም ጭንቀት ነው በቃ ጋይስ አሳስቦኛል ቡዜ ምን ትይሁን በእናትሽ እኔ አንቺን ነገር እስከምሰማ ድረስ ቾክያለሁ በቃ አንቺ ምን አስተያየት እንደምትሰጪ ምን እንደምትይ ለመስማት ወይ አብርሃምና ኤርሜላ ውስጥ የሆነ ነገር ይፈጠራል በቃ እኔ አሁን በጭንቀት ነው የምወጣው ለሊትም አይነጋም ቀኑም አይመሽልኝም ነገር መታችሁ የሆነ ነገር እስካላላችሁን ድረስ ማለት ነው ምክንያቱም እኔ በፍጹም ነው የምላችሁ በፍጹም አብርሃምና ኤርሜላ እንዲለያዩ አልፈልግም በፍጹም በቃ ይሄ በመሃላችሁ የተፈጠረው ልጅም ወንድም ትሆን ሴት ፍቅራቸው የምታበዛ የሚለመልም ፍቅር የሚጥም እንደ ወይን
እንደ ወይን ሆነብኝ ዞትር ልዩ ያንቺስ ፍቅር እንደ ወይን ተወዳጅ ነሽ በቀን በቀን የሚለው ዘፈን ማለት ነው። ጋብዣችኋለሁ ለሄርሜላና ለአብርሽ እና ይሄ በመሀላቸው የተፈጠረው እየመጣ ያለው ልጅ ፍቅራቸውን የሚያበዛ ፍቅራቸውን የሚያለመለም ምናምን የሚሆን እንጂ የመጣላት የምትጣሉበት ልክ ባለፈው በፊት እንደተፈጠረው አይነት እንጠር በፍጹም ነው የማልፈልገው እኔ በፍጹም ማለት ነው። ምክንያቱም በነገራችን ላይ እኔ ይመስላችኋል አንዳንድ ሰዎች በዛኛው ትዳር መፍረስ የአብርሃም ትዳር መፍረስ ደስተኛ የሆንኩ ምናምን ይመስላችኋል። ኖ አይደለም። ግን የሆነ ነገር ከረፈደ በኋላ ምንም ማድረግ አይቻልም። ገባችሁ? ጅብ ከሄደ ውሻ ጮኸ ስለሚሆን ነው እንጂ እኔ በዛኛው በትዳር መፍረሱም ጥሩ አይደለም። ምክንያቱም ለሰው መልካም ማሰብ መልካም ነው። ገባችሁ? እና እኔ ከፈረሰ ከስንት ጊዜ በኋላ ነው ቪዲዮ መስራት የጀመርኩት። አይቼ እና እኔ ላይ ኝኝኝኝኝኝኝኝኝ አትበሉ። ይቀጥል። ግን ቤተሰቦቼ እንዴት ናችሁ? ውድ የሀገሬ ልጆች ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። እግዚአብሔር አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። ተኝታችሁ በሰላም ተነሱ፣ ወጣችሁ በሰላም ግቡ፣ ደስታሁን ፍቅር ሁኑ እና በዓለም ዙሪያ ያላችሁ ወገኖቼ ከክፉ ሁሉ ይጠብቃችሁ እያልኩኝ እንግዲህ ሁሌም እንዳልረሳ አገራችን ኢትዮጵያ መሀሏን ገነት ዳሯን እሳት አድርጎ ፈጣሪ ይጠብቅልን፣ ህዝቦችንም እንደዚሁ ፍቅር በፍቅር አድርጎ ይጠብቅልን እላለሁ እና ቤተሰቦቼ እንደተለመደው ከቻላችሁ ላይክ ኮሜንት ማድረግ እንዳትረሱ። እኔ ኮሜንታችሁን እየመለስኩ ሪፕላይ እያደረኩኝ በቃ ለምጽፉልኝ ኮሜንት መሳቅም ካለብኝ ስቄ ምናምን ስድብ እንኳን አልሰደብም። ስድቡኝ ራሱ ምንም አላችሁም እና እንደዛ እየመለስኩላችሁ ነው እና ፕሊዝ ኮሜንት አድርጉ፣ ሼርም አድርጉልኝ። በቅንነት ከጎኔ ሁኑ። በተለይ የሄርሜላና የአብርሽ ወዳጆች እናንተ በጣም ታስፈልጉኛላችሁ። ኮሜንት አድርጉ እና ላይክም አድርጉልኝ ፕሊዝ። አበረታቱኝ፣ እሺ አበረታቱኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሄርሜላና አብርሃምን ስለምትወዱ እኔም በጣም 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 ነው የምወዳችሁ እና በምንም ጋይስ የሆነ ሰው ላይ የሆነ ስህተት አየን ብለን ከዛ ሰው የምንወደው ሰውን ማለት በምክንያት አይደለም የምንወደው የምንጠራው። ገባችሁ? አሁን ሄርሜላና አብርሃም ይሄን አደረገው ብላችሁ ሌላ ነገር ውስጥ እንዳትገቡ ፕሊዝ። ኦኬ? እና እንደዛ ነው። እንቀጥል እስቲ። ሌላ ነገር ምንም የለም። እውነት ማርያምን ምንም የለም። ስላረገሽ ብቻ ነው የጠፋሽ። እና እኮ ይሄ ደስ የሚል ነገር ነው። የምር እኔ ወንድሜ ልጅ በአንቺ ስላለው ደስ ነው የሚል። የአብርሃምን አላውቅም። ምናልባት ያሳለፍናቸው ነገሮች ምናምን ብዙ ነገር ሊሆኑ ይችላሉ ከወንድሞቻችን ከጓደኞቻችን ምናምን። አንቺ ስለ አቤላ እንደተደሰተው አብርሃም ላይም የደስታ ስሜት ብናይ በጣም እጅግ በጣም ደስ ይለናል። ግን እንዳልኳችሁ ነው፣ ሁሉም ነገር ጊዜ ይፈልጋል። ለምን የሆነ መልካም አለ አይደለ? ያው አንዳንዴ ሁሉም ሰው አዋቂ ነው ማለት አይቻልም። እንደዚህ አይነት ነገር ሲፈጠር ያስደነግጣል። ሳታስቡ የሆነ ነገር ሲከሰት ያስደነግጣል እና ያ ሆኖባት ነው እንጂ ኤርሚ ያው ጋይስ አትፍረዱባት፣ እሺ አትፍረዱባት። ምክንያቱም በቃ አንዳንዴ የሆነ ነገር አዲስ የሆነ ነገር በህይወታችሁ ላይ ሲከሰት ያስደነግጣል። ገባችሁ? ለዛ ይሆናል እንጂ እሷም አብርሽ ከወንድሞቹ ጋር እንዲጣላ ምናምን ሌላ ነገር እንዲፈጠር ፈልጋ አይደለም። እና ፕሊስ ሁላችሁም ይሄንን ነገር ተረዷት እላችኋለሁ። በተለይ ሴቶች እናንተ ትረዱታላችሁ ብዬ አስባለሁ። ምክንያቱም እንዴት ከባድ እንደሆነ ለእናንተ አልነግርም። አሁን አብርሃምን አጣለው ስንት ነገር እንደሚያስፈራት እሷ እንደ አብርሃምን እንደምታጣ ይሰማታል። በጣም ብዙ ነገሮች በአእምሮዋ ውስጥ ይመላለሳል። ምክንያቱም ከበዚህ በፊት አብርሃም ተነጋግሯል ከሄርሜላ ጋር ማለት ነው። አሁን በቀለበት ብናደርግም አሁን እንጋባለን ማለት አይደለም ብሎ ብዙ ጊዜ ተናግሯል አብርሃም። እና እንደዛ እያለ ደግሞ ይሄ ነገር በመሀል ሲከሰት
ሴት ልጅ ትደነግጣለች። እሱን አጣለው ስንት ነገር አለ። ገባችሁ? ሳትፈልጉ አንድ አይደለም ተጋብቶ ማለት ነው አይደለም ሳይጋቡ ተጋብቶ ራሱ ያለኔ ፍቃድ ለምን አረገዝሽ የሚል ወንድ ባለበት ዘመን ሳይጋቡ ገና አብርሃምም ገና ልጅ ነው፣ ሄርሜላም ገና ልጅ ናት። ማለት ፕላን ሳያደርጉ እንደዚህ አይነት ነገር ሲፈጠር በጣም ብዙ ነገር በጣም ከጭንቅላታችሁ ጋር በጣም ብዙ ነገር ነው የምታሳልፉት። እኔ በነገራችን ላይ እኔ ገና ልጅ ነኝ። ገና አሁን 20 ዓመት እየሞላኝ ነው እና አላቅም፣ አልወለድኩም፣ አላረገዝኩም፣ ገና ነኝ። ግን ኤክስፒሪየንስ ካደረጉት ሰዎች እና ሚዲያ ሁሉንም ሰው እኩል አድርጎታል። ሚዲያ ላይ የሰማሁትን ነው የምነግራችሁ ማለት ነው። እና እንደዛ ነው ፋሚሊ። እንቀጥል እስኪ። ምክንያቱም አንቺ ላይ የሚፈጥሩትን ነገር አንቺ ጥሩ ስለተሰማህ ነው። ስሜትን ሳትደብቅ ንገረኝ። ግራ የመጋባት ስሜት ውስጥ ነው ያለሁት። አብርሃም ግን ጋይስ በጣም ነው የደበረው። አላቅም ምን እንደሚሆን ይሄ ነገር ምን እንደሚያመጣ። አብርሽ ግን ለምን ማለት በቃ ቤተሰቦች ቢቀበሉም ባይቀበሉም ማሳደግ ትችላላችሁ። ገባ? አንተና እሷ ብቻ ፍቅር ሆኑ። ሄርሜላ ደግሞ በጣም የምታከብረ የምትወድ የምትሳሳል ምናምን ሴት ናትና እኔ ሆነን ለመናገር እንደ እኔ ማለት ነው አብርሃም ከሄርሜላ ልጅ ማግኘት ላንተ በጣም ብዙ ሰው የሚፈልጋት አይነት ሴት ናት ሄርሜላ በነገራችን ላይ። ኦኬ በጣም ብዙ ሰው የሚፈልጋት ቆንጅና ብትሉ፣ ጸባይ ብትሉ፣ ስነ ስርዓቷ ብትሉ፣ ሰው ስትናገር ዲሲፕሊን ያላት ምናምን ሴት ናትና ከዚች ቆንጆ ከዚች ንዕልት የሆነች ሴት ብትወልድ እንኳን አይቆጭህም። በቃ እኔ እርግጠኛ ሆኜ ነው የምነግርህ፣ ታተርፋለህ እንጂ እንትን አትልም፣ አትከስርም። ምክንያቱም ኤርሚ በጣም 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 ከቆንጆም ቆንጆ፣ ልቧ ቆንጆ፣ መልኳ ቆንጆ፣ በቃ ኤቭሪቲንግ አሟልቶ የሰጣት ሴት ናት። ገባ? እና ሲጀመር ሆነን ለመናገር እሷ ያን ያለ የሚደንቃ ሴት አይደለችም። ምክንያቱም ራሱ ያው ልጅ አባት ያስፈልጋል፣ እንደዚህ አይነት ነገር ምናምን ደስ አይልም፣ በሃይማኖታችንም አይፈቀድም እንጂ ከምትወዱት ሰው ወልዳችሁ ብታሳድጉ ምንም ችግር የለውም። ሄርሜላ ማሳደግ ትችላለች። ገባችሁ? አብርሃም ራሱ ባይፈልግ ማሳደግ ትችላለች። ግን ያኔ እንዴት ነው አንዴ አይደለም አብርሃም ላይ ይሄ ደጋግሞ ነገ እንደዚህ አይነት ነገር ሲገዛት ደስ አይልም እንጂ ሄርሜላ አብርሃምን ስለምትወደው ስለምታፈቅረው እሱ ራሱ አልፈልግም ቢል ኦር ደግሞ እሱ ከአንቺ ጋር አልቀጥልም ቢል ማሳደግ ትችላለች። እና እሱ አይደለም በርግጥ እንትን የሚላት አሁን የሚጨንቃት አብርሃምም ያኔ ጋይዝ ሁሉም በራሳቸው የሚጨነቁበት ነገር አላቸው። እና እኔ ግን በተቻላችሁ መጠን ይሄንን ነገር ቶሎ ብላችሁ በቃ ቤተሰብ አወያይታችሁ አንተም አብርሃም ብዙ ጋር ደውለህ በደንብ አስረድታት ሳትጨው እሷም የሆነ ነገር ሳይፈጠር መልካም ነው የምመኘው ጋይስ። እውነት በጣም በቃ አሁን ጥሩ ነገር መስማት ነው የምፈልገው። እኔ አላቅም ጥሩ ነገር እንድንሰማ ጸልዩ ጋይስ። እኔ ከምንም በላይ ነው ደጋግሜ ነው የምነግራችሁ ማለት ነው። የቡዜ መልስ ነው ያስፈራኝ። ወይ ሄርምን ጎትተሽ እና ያስወጪ ምናምን ትላት ይሁን በቃ አይ ዶንት ኖ። እኔ አሁን በቃ ቡዜ ናት። ሌሎቹን ተውት፣ ሌሎቹን እነ ኤፍሬም እነ ዴቭ ምናምን ተውት። እነሱ ለአብርሃምም አይጠቅሙም። አይደለም ለቡዜ ለሄርሜላ ጥሩ ነገር ያስባሉ እያላስብም እኔ አይደለም ለቡዜ ማን አይደለም ለሄርሜላ ለአብርሽ ራሱ ጥሩ ነገር የሚያስቡ ሰዎች አይደሉም። እና የነሱ አይሞቀኝም አይደንቀኝም። ግን ቡዜ ከሄርሜላ ጋር እንድትጣላ አልፈልግም ጋር እኔ እነሱን አብሮ ሳያቸው በጣም ነው ደስ የሚለኝ። በቃ ገባችሁ? እና እንደ ታላቅ እህት ምናምን ሆኖ እንዲቀጥሉ ስለምፈልግ ቡዜና ሄርሚ እንዳይጣሉ ሩታን የምታያበት አይን ሄርሜላን ቡዜ እንድታይ ስለማልፈልግ እሱ ነው ያሳስበኝ። ሌሎቹ ትቀበላላችሁ በግዳቸውም ቢሆን ትቀበላላችሁ። ምን አገባችሁ? ሲጀመር እናንተ ወንዶች ምን አገባችሁ? እናንተ የራሳችሁ ነገር ይዛችሁ መውለድ ትችላላችሁ።
አብርሽ ደግሞ በራሱ ውሳኔ አረገዘ። በቃ መብቱ ማስረገዝ መብቱ ነው። አስረገዘ። እናንተ አይገባችሁ ወላ ኢፋ ወላ ኤፍሬም ወላ